የአንድ ሕዝብ የሺህ ዓመት ጉዞ ጅቡቲ። ከካርታ በፊት ከስም በፊት እንዲሁም ከድንበር በፊት ይህች ምድር ነበረች። በዚህ ምድር አፋር ነበረ። ይህች ምድር እሳትና ውሃ ተገናኝተው የፈጠሯት ናት። ምድሯ ትንቀሳቀሳለች፣ ፀሐይዋም ትነዳለች። ባህሯ ግን ታሪክን ይሸከማል። የአፋር ሕዝብ ከዚህ ጋር ተወለደ። ከእሳት ጋር መኖርን ተማረ። ከጨው ጋር ሕይወትን ሠራ። ከጽናት ጋር ሕግን ፈጠረ። ካሳል ጨው ብቻ አልነበረም፣ እርሱ መንገድም ነበረ። ጨው በግመል ተጭኖ ከምድረ በዳ ወጥቶ ወደ ተራራ፣ ወደ ከተማ ብሎም ወደ ሌላ ዓለም ይሄድ ነበረ። በዚህ መንገድ ንግድ ተወለደ። ንግድ ብቻ አልነበረም፣ ቃልም ነበረ። ከቃል አልፎ ክብርም ነበረ። ከዚያ ዘመን በኋላ ባህሩ በር ሆነ። መርከቦች መጡ፣ ንግድ ወረደ፣ ባህልም ተቀላቀለ። ጅቡቲ ዝም ብላ ዓለምን ታይ ነበር። ነገር ግን የውጭ ኃይል መጣ፣ ካርታ ሳለ፣ ስም ሰጠ፣ ድንበርም አሰመረ። ምድሩን ስም ቀየረ፣ ሕዝቡ ግን አልተቀየረም። አፋር አልጮኸም፣ አልተሰበረም፣ በጽናት ቆመ እንጂ። አፋር እዚህ ነበረ፣ አፋር እዚህም ነው፣ አፋር እዚህም ይኖራል። ይህ የጅቡቲ ታሪክ ነው። በእሳተ ገሞራ ድንጋዮች፣ በጨውና በጨው የተሞላ በፀሐይ ንዴትና በባህር ሞገድ መካከል የተጻፈ የሰው ልጅ የጽናት ታሪክ ነው። ታሪኩ የሚጀምረው ከ1.4 ሚሊዮን ዓመታት በፊት የመጀመሪያዎቹ የሰው ልጆች በእሳተ ገሞራ ድንጋዮች መሳሪያ ሲቀርጹ እናያለን። ይህች ምድር በጥንታዊ ግብፃውያን ዘንድ ፑንት ተብላ ትጠራ ነበረ። የአምላካት ምድር ማለት ነው። በድንጋይ ላይ የተቀረጹ ጥንታዊ ስዕሎች በረሃው ንፋስ እየተጠረጉ የቀደሙት አባቶች እዚህ ነበር የሚሉ ይመስላሉ። በሰባተኛው ክፍለ ዘመን የእስልምና ብርሃን በቀይ ባህር በኩል ሲሻገር ጅቡቲ ለአፍሪካ የአንድነትና የእምነት በር ሆነች። በ19ኛው ክፍለ ዘመን መጨረሻ የፈረንሳይ መርከቦች የአቡካን ወደብ ሲረግጡ የጅቡቲ ሰማይ ጨለመ። ፈረንሳዮች የፈረንሳይ ሶማሌላንድ አሏት። ግዙፉ የኢትዮ ጅቡቲ የባቡር መስመር ሲዘረጉ ደምና ላብ በሃዲዮች ስር ፈሰዋል። በሁለተኛው የዓለም ጦርነት ወቅት ጅቡቲ በከበባ ውስጥ ወደቀች። ሕዝቧ ለከብት የሚሆን ጥራጥሬ የበላ ሲያልቅ፣ ወጣቶቿ ግን ለማያውቁት ፈረንሳይ በጦር ሜዳ ይሰውሩ ነበረ። በ1958 እና በ1967 የተደረጉት የነጻነት ድምጾች በፈረንሳይ ተበረበሩ። በመንገዶች ላይ ሰላማዊ ሰዎች በጭካኔ ሲገደሉ፣ እናቶች ለልጆቻቸው ነጻነትን ተመኙ። በመጨረሻም ሰኔ 27 1977 ጅቡቲ ነጻነቷን አወጀች። ሰንደቅ ዓላማዋ ሲውለበለብ ዓለም ታሪክ ተሰራ አለች። ነገር ግን ነጻነት ብቻውን ስም አላመጣም። በ1990ዎቹ መጀመሪያ በአፋርና በኢሳ ጎሳዎች መካከል የተነሳው የእርስ በርስ ጦርነት አገሪቱን ለሁለት ከፈላት። ወንድም ወንድሙን ገደለ። ጎጆዎች ተቃጠሉ።
በ1994 የተፈረመው የሰላም ስምምነት የቆሰለውን ልብ ጠገነ። ነገር ግን ጠባሳው አሁንም ድረስ አለ። ዛሬ በ2025 ጅቡቲ የዓለም የሃያላን አገራት መጫወቻ ሆናለች። አሜሪካ፣ ቻይና፣ ፈረንሳይና ጃፓን ወታደራዊ ካምፖቻቸውን ሰቅለውባታል። ዘመናዊ መርከቦች በቢሊየን የሚቆጠሩ ዶላር ሲያመላልሱ፣ በከተማዎች ዳርቻ ግን ሩብ የሚሆነው ሕዝብ በአሰቃቂ ድህነት ውስጥ ይኖራል። የኑሮ ውድነት እንደ በረሃው ፀሐይ ያቃጥላል። በምስራቅ ከቀይ ባህርና ከኤደን ባህር ሰላጤ ጋር በ2024 እና በ2025 የጅቡቲ ኢኮኖሚ ከወደብ እስከ ሎጂስቲክ አገልግሎት በሚገኘው ገቢ ጠንካራ የእድገት እያሳየ ቢሆንም ከፍተኛ ድህነት፣ ሥራ አጥነትና የዕዳ ጫና አሁንም ያሉባት ማኅበራዊና ኢኮኖሚ ተግዳሮቶቿ ናቸው። ጠቅላላ የአገሪቱ ውስጥ የምርት እድገት ጂዲፒ ግሮዝ የኢኮኖሚውን እድገት በ2024 ከ6.5% በላይ እንደነበረ ይገመታል። ለ2025 ደግሞ ወደ 6% አካባቢ እንደሚሆን ተተንብዮአል። ይህ እድገት በዋናኛነት በወደብና ሎጂስቲክ እንቅስቃሴዎች፣ በግንባታ፣ በቴሌኮሙኒኬሽንና በቱሪዝም ዘርፍ የተደገፈ ነው። የአየር ንብረት ለውጥ የባህሩን መጠን ከፍ ሲያደርገውና ድርቁ ሲበረታ የጅቡቲ ሕዝብ ለህልውናው ሌላ ጦርነት ውስጥ ይገኛል። ምንም እንኳን ምድሪቱ ብርቱ ሙቀት ቢኖራትም የጅቡቲ ሕዝብ ግን እንደ ባህር ዳርቻ አሳ አጥማጆች ትዕግስተኛ ነው። በቃጠሎ ድንጋይ ላይ ተቀምጠው የቆየ ተረታቸውን ይተርካሉ። ቅመም የዛበት አሳዎችን ይጋራሉ። ጅቡቲ በዓለም መጨረሻ ላይ ያለች ግን ለዓለሙ ሁሉ ቁልፍ ሆነች ብቸኛዋ ምድር። ታሪኳ የህመም ነው፣ ግን ደግሞ የትንሣኤም ነው። ጅቡቲ በአፍሪካ ቀንድ ሆርን ኦፍ አፍሪካ የምትገኝ አገር ስትሆን የሚያዋስኗትም በሚከተሉት ሀገሮችና የውሃ አካላት ነው። በሰሜን ከኤርትራ ጋር፣ በምዕራብና በደቡብ ምዕራብ ከኢትዮጵያ ጋር፣ በደቡብ ምስራቅ ከሶማሌ ጋር ትዋሰናለች። ጅቡቲ በአፍሪካ ቀንድ የምትገኝ የባህርና የየብስ ስፌት የምትመስል አስደናቂ አገር ናት። በረሃዎቿ በጨው ሐይቆቿና በእሳተ ገሞራ ፍንጣሪዎች ያጌጡ ሲሆኑ የኤደን ባህር ሰላጤ ደግሞ ለዓለም የንግድ መስመር ወሳኝ በር ሆኗታል። ምንም እንኳን መጠኗ ትንሽ ቢሆንም የጅቡቲ ምድር የተለያየ ባህልና ቋንቋ የሚቀላቀልባት፣ የሰው ልጅ ተስፋና ጥንካሬ የሚታይባት ልዩ መዳረሻ ናት። ባጭሩ ጅቡቲ የአፍሪካ ድብቅ ዕንቁ የዓለም ንግድ መገናኛ ድልድይ ናት። ከተመቻችሁ ቻናሉ ሰብስክራይብ በማድረግ እንዳትረሱ። እናመሰግናለን።